ካይን ፋሚሊ ያ ሀቢብ ወሽ ለምን የጠራኸኝ? አንገብግብ የጠራኸኝ ለምን ነው? ሰው እሷ እየጨረሰች ነው። በስራ ቁጭ ብላችሁ ታወራላችሁ። ወደኩኝ አይዞሽ በድሮ ጊዜም እኮ ጭካኔ ነበረ። ወንድሞቹ ኤልያስን ነው ሊግ ብለው እሱ ደግሞ ግብጽ ሄዶ የሰው ቤት ሰርቶ እግዚአብሔር አከበረውና ብዙ እህልን ሰጥቶት ለብዙ ሰዎች እህልን ሰጣ። ሙሴ ይቅርብኝ ማሮቼ አይደለም ጥሩ አመጣጥ ላይ ያለሽ በእንትናሽ ዘለሽ ሌላኛው ታሪክ ላይ ገባሽ። የሰማሁትን እኮ ነው ግን እረስቻለሁ። ያኔ ቆይ ከቀልቤ ከእንደገና እሰማለሁ። ግን ልጄ አሁን ያስተምረኛል። ልጄ እንትን ዲያቆን እየተማረ ነው፣ ጎበዝ ነው። አንተ ልጄ ክርስቶስና ልንገርክ፣ በባለፈው ሲሄድ ምግብ ቀረበ በል መጀመሪያ አባታችን ሆይ ብሎ ክርስቶስ ምስክሬ ነው አባታችን ሆይ ብሎ እንጀራውን ቆርሶ አንተ ቡራኬ ብሎ ለሁላችንም አልሰጠም። ገርሞኝ እኔ ልበላ እርቦኛል ስል ቆይ ብሎ አንተ ገርሞኝ። ወንድ ልጅ እሱ ብቻ ነው የኔ ልጅ እኮ አንድ ብቻ ነው ያለኝ። አይደለ ወንድ የእህቴ 3 ልጆች አላ ሴቶች ናቸው። ወንድ እሱ ብቻ ነው እኮ ፈላቢውንም አባወራው እሱ ነው ማለት ነው። አይሽ እንትን የእህቴ ባል የለም ነበር ቡራኬ ሰጥቷቸው ከዛ በኋላ ሰጥቶን ነው እንጂ ከዛ በኋላ ብሏ ቢለንስ ወይኔ ልጄ እንዴት ወይኔ አምላክ ግን አልኩኝ ክርስቶስን ይሄ ልጅማ ልጅ አይደለም ሆዴ ውስጥ ነው በስሎ የወጣው ብዬ ገረመኝ። አሁን ይቺ ድቁንና እንደዚህ አይነት ነገር በደንብ ይማራል። ይማር። እዚህ ሲመጣ እንደውም እዚህ ቤተክርስቲያን አገልጋይ ያደርገዋለሁ ክርስቶስ። እዚህ ታመጫለሽ? አሁን ይመጣል ትምህርት ሲዘጋ እዚህ አገልጋይ ያደርጋሉ። በነገራችን ላይ ቤተክርስቲያን ሲሄድ ልጆች እዛ ሲያገለግሉ እንዴት እንደምቀና የኔ ልጅ ምን ሲ ቢሆን እላለሁ። እንዲማር ትፈልጊያለሽ ግን ልጅሽ ትምህርት? እንዲማር ፈልጋለሁ። ልጄ በነገራችን ላይ በጣም ነው ጎበዝ ነው። በትምህርትም በኖርማል ትምህርትም ከ1 እስከ 3 የሚወጣው በጣም ጎበዝ ነው። ከ10 በላይ እንዲማር ትፈልጊያለሽ? ከ10 በላይ ከ10 ስትል 10ኛ ክፍል በላይ ልጄ ከ10ኛ ክፍል በላይ ታስተምሪዋለሽ ወይ? ምን ማለት ፈልገህ ነው? ልጄ እንዴት አላስተምረው? ልጁ እኮ ጋር መማር ይችላል እኮ እኔ አይማርም አይደለም እያልኩሻለሁ። ግን ነገሮችን እያየሽ አሁን ላይ ያለውን ነገር እያየሽ የተማሩትን ከ10ኛ ክፍል በላይ ታስተምሪዋለሽ ወይ? ምን ማለት ነው? እሺ እኔ ምን አወርሰዋለሁ ትምህርትን እንጂ እኔ ልንገርሽ እኔ ልጅ እግዚአብሔር ብሎ ከወለድኩኝ እስከ 10ኛ ክፍል ነው ልጄን የማስተምረው። ከዛስ ዩኒቨርሲቲ በምን ዩኒቨርሲቲስ ምን ያደርጋል? ዩኒቨርሲቲ ወጥሮ ንግዱን ይሰራል። ይሄው እንዳንቺ ቁጭ ብሎ አይሸጥም። ምን አተረፈ የተማረው? ኖተው ማሪ እንዲህ አትበል። ጊዜ አይቀጥልም። ጊዜ እኮ እየተስተካከለ ይሄዳል። ሀገራችን ሰላም ትሆናለች፣ ትስተካከላለች፣ ስራ ይኖራል ብዬ አስባለሁ። እየሰራ ኦንላይን ኮርስ ከፈለገ ይማራል በቃ እንጂ እድሜ አሁን እኔ የዛሬ 5 ዓመት ኮሌጅ ሳልገባ በፊት ስራ ጀምሬ ቢሆን ኖሮ አሁን በክላክስ ነው ታብታብ ማረግ ገባሻ? ያሁን ለ5 ዓመት ጊዜ የሚወሰድብኝ ምንም ለማለት አልሰማውም። ባሬ ዲግሪ ካልቻነ እኔ አለመማሬ በጣም ነው የሚል ነው። ይኸውልሽ ለእንደዚህ አይነት ቤተሰብ ስላለኝ ነው በቃ እኔ በነገራችን ላይ ትምህርት የምትማረው አንድ ነገር ላስረዳ ውዴ። ትምህርት የሚማረው ሰው ገንዘብ ለማግኛ ብቻ አይደለም ለማወቅም ጭምር ነው። ገባ? ለእውቀት ከሆነ ለምን ኦንላይን አይማርም? እኔ በነገራችን ላይ እኔ አሁን ነርስ አሲስታንት ተመርቄያለሁ። አልሰራበትም ግን ሙያው ስላለኝ በጣም ደስተኛ ነኝ። አሁን እየተማርኩ ነው። ባልሰራበት ራሱ በጣም መማር ወዳለሁ። እኔ ባይገባኝ አንተ 30 ጊዜ እየወደኩ እየሳቁብኝ እኔ እማራለሁ። ትምህርት ወዳለሁ። ትምህርትን የምትማረው ለመስራት ብቻ ሳይሆን ለማወቅና ራስን አይምሮህን ለማስፋት ነው። እሺ እኔ እኮ በሱ አንድ ሌላ ሮዝ ጨምሮ እሺ አንድ ነገር ልንገርሽ። ይኸውልሽ ውሺ አሁን ላይ ዘመኑ ጸዴ ነው ለተማሪዎች ወይ ደግሞ አሁን ለሚፈጠሩ ልጆች ገባሻ? ኦንላይን ኮርስ ብዙ አለ። ሶ ለጭንቅላትሽ
ለልጅ ጭንቅላቱ የምታስቢ ከሆነ ከአስረኛ ክፍል በኋላ ቢዝነስ ፈጠርሽለት ወይ ራሱ ፈጥሮ እየሰራ ማታ ኦንላይን ኮርሱን ይማር። ምክንያቱም ያለ ስራ 25 ዓመት ይደርሳል አንድ ወንድ ልጅ አባሻ። ከዛ ልክ ከ25 ዓመት በኋላ ይመረቅና ከተመረቀ በኋላ ስራ ያጣል። 1 ዓመት ቢያንስ ይፈልጋል በተመረቀበት። ከዛ ተስፋ ላይ ያልካለው ቆይ ዝም በይ እባክሽ። እሺ ስራ ስላልክ እኮ ነው ወደ ስራ ነው የሚመጣው። ይቅርታ። እሺ ከዚህ በነገራችን ላይ ልጅ ተምሮ ዲግሪውን እስኪይዝ ዲግሪም ሆነ ማስተርስ ልጅ አላማው ቦታ እስኪደርስ ድረስ የወላጅ ግዴታ አለበት ብዬ አምናለሁ። አንተ አንድህ ልጅ አምነህበት ወደዚህ ምድር ካመጣኸው እግዚአብሔር ነፍስ ከሰጠና ካለክ ምድር ላይ ግዴታህን መወጣት አለብህ። ልጅ ግዴታ ትምህርት ጨርሶ ስለ ብር ማሰብ የለበትም። አስረኛ ክፍል 18 ዓመት ይሞላዋል እንዴ? ታውቂያለሽ? አስረኛ ክፍል ላይ 18 ዓመት ይሞላዋል። እኔ ልጅ 48 ዓመትም ቢሆን ኖሮ በህይወት ካለው መድኃኒዓለም ብሎ በዳዴ ለምን አልሄድም? እኔ የሚፈልገው እንዳለ እኔ ማሟላት ያለብኝ ነው የምለው። ለምን የኔ ልጅ ትኩረቱ ብር ላይ እንዲሆን አልፈልግም። ትኩረቱ አይምሮ ላይ ነው። ገባት? ይሄ ዞሮ ብር መፈለጉ አይቀርም። እኔ አሁን ለምን ሲል ነው ብር የሚፈልገው? የሚበላው ካለው ልብስ ካለው እንትን የሚያስፈልገው። በነገራችን ላይ ልጅህን ስታስተምር ዓለማዊም መንፈሳዊም ካደረከው ለዓለማዊ ለብር ነገሮች ትኩረት አይሰጥም። ከእንጂ እሺ፣ መጨረሻ ላይ ከሚስቱ ጋር አንድ ላይ ነው የምኖሩት። አንቺ ምን ነው የሚያገባው? ራሱን ሳይችል ራሱን እንዲችል እኮ ነው። ራሱን እንዲችል ቀድሞ መጀመር አለበት ቢዝነስ። እኛ ተሸወድን። እግዚአብሔር እኔ የእናንተን አላውቅም። እኔ ያድርግልኝ። ለምን የሰው ቤት አይደለም የምን የፈለገ ስራ አልሰራም። ይኸው አሁንም እየተሰደብ ምን እያሉ ለልጄ ነው የምኖረው። እኔ ልጄን ምንም ነገር እንዳይፈልግ አድርጌ ነው ለራሴ። ለምን ዳስ ወጥሬ አልኖርም? የቤት ቁልፍ ሰጠዋለሁ። ትምህርቱን ሲመረቅ የመኪና ቁልፍ ሰጠዋለሁ። ለምን ላዳ አትሆንም ወይ ባጃጅ የምትገፋ? ክርስቶስን ብርን እንዲፈልግ ሳይሆን የማደርገው ልጄን አይምሮ ሰፊ እንዲሆን። አይኖ እኔ ብር ወዳለው ብርን ይመልሳታል ስራ ሲኖረው፣ ግን ብርን እንዲፈልግ አላደርገው። እንጃ እኔ ይመስለኛል። አንቺ ማወቅ ያለብሽ ይሄ መማሩ ማረጉ ምናምን በጣም በቃ እንደ እንትን ነው የምትለው። እናት ቤተሰብ ሲባል ፎቶ ተምሮ ፎቶ ግድግዳ ላይ ሲሰቀል ያለውን ውል ትፈልጉታላችሁ። እግዚአብሔርን አሁን እያወራሽኝ እኮ እንዴ ዲግሪ ሳይዝ ምናምን ማለት ጀመርሽ። ዛት ሚንስ የሆነ ወግ ማድረግ በቃ ያላ። እኔ መማር ጥሩ አይደለም እያልኩ አይደለም። መማር በጣም ቤስት ነገር ነው። ከሰው ጋር ያግባባሻል፣ ለወደፊት አሪፍ ነው ምናምን። ግን ከ10ኛ ክፍል በኋላ በቃ ኦንላይን መውሰድ ይቻላል። በነገራችን ላይ ኦንላይን ስኩል እኔ ብዙ ልጆችን አይቻለሁ። እዚህ ራሱ የሚማሩ ወላጆቻቸው ከኢትዮጵያ ብር ልከውላቸው እነሱ ኦንላይን ይማራሉ ይላሉ። እንደ ኦንላይን ስኩል ልጆችን የሚያበላሽ ነገር የለም፣ በተለይ ለልጆች ማለት ነው። ኦንላይን አንተ ላፕቶፑን እንዲይዛል ወይ አይፓዱን አንተ ዞር ስትል ይጀብሯል። ሄደ ቲክቶክ ውስጥ ገባ ማለት ነው። ሲሆን ከፍሬንዶቹ ጋር ትኩረቱ እንዳለ ትምህርት ላይ ነው። ኔቨር እኔ እንደሱ አልደግፍ። ያ ልጅ ፍላጎት የለውም። ለምን ይማራል? በቃ ያቆ የኔ ልጅ ነው የማይማረው። ምን ለማለት ፈልገህ ነው? እንዲህ ብላ አትምከረው። እነዚህ እዚህ ያሉት ኦንላይን ያሻቸውን እኮ ነው። ትለወጥብኛለች አቦት ወይም ባትሂድ እና ከአካባቢ ተጫወት፣ እኔ መንገዴ ልሂድ በል። እኔ ልጄን በደንብ አድርጌ ነው የማስተምረው። ሳስተምረው ስነግረው ኃላፊነት እንዲሰማው አድርጌ መማር ግዴታው እንደሆነ ሳይሆን ግዴታው መማር እንዳለበት ሳይሆን በፍቅር አድርጌ። ሲጀመር የኔ ልጅ እግዚአብሔር አይቀየርብኝ፣ ጎበዝ ተማሪ ነው። በመንፈሳዊም በዓለማዊም በጣም አይምሮ ሰፊ ነው። እኔ እንጃ መድኃኒዓለም ያሳድግልኝ። እኔ ጌታ ሰስተዋለሁ። እኔ ከክፉ አይን ይጠብቅልኝ። የአንቺ ብቻ ልጅ አይደለም እኮ የሁሉም እናቶች አባቶች ምክር ይሄ ነው። ግን በቃ የግድ ይሄ ነገር መቀየር አለበት። እኔ እንደኔ በቃ የኔ አስተሳሰብ ልንገርሽ። እኔ ልጄ
ከ10ኛ ክፍል በላይ መማር ትፈልጋለህ ብዬ ጠይቋል። እግዚአብሔር ትፈልጋለህ ብዬ ነው ሂዶዳ ተርሳችሁ ርጋፍ ትስቁብኛላችሁ። እኔ አፈርኩ እንዴ ነው ሰው ወላሂ በቃ ቻው። እሺ ልወጣ ነው። መኪናታችን ክርስቶስን መኪናታችን በትልቋ ቀጮ ያረጋል። ታዘብኩኝ ሳልጋብዝሽ ሄድሽ አይደል? በአላህ ፋሲካ አንዴ ፈራናት። እግዚአብሔር ዊኒና ወሰደችው መሰለህ። ታምናዊ ኢላሂ በል እግዚአብሔር በሰጣ ቀጮ ያራዳል። ሳልጋብዝሽ ሄድሽ በአላህ አይ ምንድነው? እኔ እዚህ ሁሌ የምበላው አይደል? ሁሉ ነገር ብርቅህ አንተ ደግሞ ብርቃ ፋሲካ ትምጣ። ፋሲካ ተው እስከምትመጣ እናንተ እንጫወት። ወሬ ነው፣ ሰው ነው የሚያቀሳስረን ነው። ዩዘርዬ ወላሂ አዝናላን ታርግ ዝም ብለው ነው ሰው ወሬ ነው ከምቀጣባችሁ ዝም ብለው ነው። ትናንትና ከመሲ ጋር ማስታወቂያ ልንሰራ ምናምን ሄደን ነው አይደለም። እሷ እያለች ያለችው እኮ ምን አለጣጠፈት ነው